ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ሀሁን በእንግሊዘኛም በአማርኛ ማለት ሃን ስንጽፍ በእንግሊዘኛው ሀ በማንና በማን ሌተር ነው ሀ ብለን የምንጽፈው ወይም ደግሞ አናባቢውስ ማን ነው የሚለውን ነገር ነው የምናየው። ከዛ በፊት በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም እናንተ የምትጠቀሙበት ሶሻል ሚዲያ ሃይበሉን፣ ደውሉልን። እንዲሁም ህፃናትን ማስተማር የምትፈልጉ በአጭር ጊዜ አቀላጥፈው እንዲያነቡ እንዲጽፉ መናገር እንዲችሉ እናስተምራቸዋለን ማለት ነው። ታች ቪዲዮ ስር ባስቀመጥነው ስልክ ሃይበሉን። ወደ ትምህርታችን ስንገባ እቺ ማነች? ሀ ነች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እነዚህን ልክ በእንግሊዘኛ ሌተሮች ስንጽፍ ሀ ስንል ኤች ኢ ሃ፣ ኤች ዩ ሁ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች አይ ሂ፣ ኤች ኤ ሃ ሃ፣ ኤች አይ ኢ ኤች አይ ኢ ሄ ሄ። ስድስተኛ ፊደሎች አናባቢ ወይም ደግሞ እናናብባቸው የለም። ህ ኤችን ህ ብለን እናነባታለን። ኤች ህ፣ ኤች ኦ ሆ ሆ፣ ኤች ኦ ሆ ብለን እናና ለ ሉ ሊ ላ ሌ ል ሎ ኤል ኢ ለ ኤል ኢ ለ ኤል ዩ ሉ ኤል ዩ ሉ ኤል አይ ሊ ሊ ኤል ኤ ላ ኤል ኤ ላ ኤል አይ ኢ ኤል አይ ኢ ሌ ሌ ኤል ል ኤል ል ኤል ኦ ሎ ኤል ኦ ሎ ብለን እናነባዋለን። ይህን ስናነበው ለ ሉ ሊ ላ ሌ ል ሎ። እሺ እቺ ደግሞ ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። ይኸው ልክ እንደ መጀመሪያው ሀ ብለን ስንጽፍ ተመሳሳይ ነው። በቅርጽም በምንም ይኸው ይሄ የእንግሊዘኛ ሌተሩና ይሄኛውም የእንግሊዘኛ ሌተሩ ሀ ተመሳሳይ ነው። ይኸው ሀ ሁ ሂ ሃ ሄ ህ ሆ። እዚህ ላይ ልክ በተመሳሳይ ሌተር ነው የሚጻፈው ማለት ነው። ቅርጹም ተመሳሳይ ነው። የአማርኛዎች ፊደል ናቸው ቅርጻቸው የሚለያዩ እንጂ ሀሆ ስንል እንግሊዘኛው ምንድነው? ተመሳሳይ ነው ማለት ነው። ተመሳሳይ ነው። እሺ እቺ ደግሞ መ ነች። መ እንደ መ ምናነባት ማናች? ኤም ነች። መ ሙ ሚ ማ ሜ ም ሞ። እስኪ እንደገና መ ሙ ሚ ማ ሜ ም ሞ። እሺ ኤም ብለን ለመጻፍ ኤም ኢ መ ኤም ዩ ሙ ኤም
አይ ሚ ኤም አይ ሚ ኤም ኤ ማ ኤም ኤ ማ ኤም አይ ኢ ኤም አይ ኢ ሜ ሜ ኤም ም ኤም ደግሞ ብቻዋን ም ብለን ነው ምናነባት። ኤም ኦ ሞ ኤም ኦ ሞ ብለን በአንድ ላይ እናነባዋለን ማለት ነው። ስለዚህ ይህን ስናነበው ልክ እንደዚያ እንደ መጀመሪያው መ ሙ ሚ ማ ሜ ም ሞ ብለን እናነባዋለን። እቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። እስኪ ሰ ሱ ሲ ሳ ሴ ስ ሶ። እሺ እንደ ሰ የምትነበብ ኤስ ነች። ኤስ ብለን የምናነባት ነገር ግን አናባቢ እንጨምርባትና ስ ብለን እችን ኢ ስንጨምርባት ሰ ይሆናል። ሰ ኤስ ኢ ሰ ኤስ ዩ ሱ ሱ ኤስ ዩ ሱ ኤስ አይ ሲ የአይ ኢ የሚል ድምፅ ስላላት ሲ ሲ ኤስ ኤ ሳ ኤስ ኤ ሳ። ሁሌም ቢሆን ኤስ ኤ ከሆነ ሳ ብለን ነው የምናነበው። ኤስ አይ ኢ ሴ ኤስ አይ ኢ ሴ ሴ ስ ኤስ ኤስን ደግሞ እንደ ስ እናነባታለን። ኤስ ኦ ሶ ኤስ ኦ ሶ ብለን እናነባዋለን። ይህን ስናነባው ሰ ሱ ሲ ሳ ሴ ስ ሶ ልክ በዚህ መልኩ እናነባዋለን ማለት ነው። እቺ ደግሞ ረ ነች። ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ። እሺ እንደ ረ የምትነበብ ደግሞ አር ነች። አር ኢ ረ አር ዩ ሩ አር ዩ ሩ አር ኢ ሪ ሪ አር ኤ ራ አር አይ ኢ ሬ ሬ ብለን እናነባለን። ሬ አር ር ብለን እናነባታለን። ር አር ኦ ሮ ሮ። ስለዚህ ስናነበው ረ ሩ ሪ ራ ሬ ር ሮ። በዚህ መልኩ እንለዋለን እናነባዋለን ማለት ነው። እናነባዋለን። እሺ እቺ ደግሞ ሰ ነች። የአማርኛ ፊደሎች በቅርጽ የተለያየ ነገር ግን ተመሳሳይ ድምፅ በስም ሞክሽን ደግሞ ተመሳሳይ ሆነው በቅርጽ ይለያያሉ። እንግሊዘኛውን ስናየው ግን እነዚህ የእንግሊዘኛ ሌተሮች ከመጀመሪያው ሰ ጋር ተመሳሳይ ነው ማለት ነው። ያው ሰ ሱ ሲ ሳ ሴ ስ ሶ። ልክ እንደዚህ ብለን ካነበብን በኋላ የእንግሊዘኛ ፊደል ወይም ደግሞ የእንግሊዘኛ ሌተሩን ስናይ ኤስኤ ኤስኢ ሰ ኤስኢ ሰ ኤስዩ ሱ ኤስዩ ሱ ኤስአይ ሲ ሲ ኤስኤ ሳ ሳ ኤስኤ ሳ ኤስአይኢ ኤስአይኢ ሴ ሴ ኤስ ስ ብለን እናነባታለን። ስ ኤስ ኦ ሶ ሶ። በአንድ ላይ ስናነባው ምን ይሆናል? ሰ ሱ ሲ ሳ ሴ ስ ሶ። እንግሊዘኛ ሌተሮችን የምታውቁ ወይም በቀላሉ አማርኛን ለማወቅ ወይም ደግሞ ለማንበብ አማርኛን የምታውቁ ደግሞ እንግሊዘኛ በእንግሊዘኛ ለምሳሌ የአማርኛ ጽሑፍ ነው በእንግሊዘኛ ሌተሮች ለመጻፍ በአጭር ጊዜ እንድትረዱት ያግዛችኋል ማለት ነው። እቺ ደግሞ ሸ ነች። ሸ እቺን ያው ሰ ሱ ሲ ሳ ሴ ስ ሶ ብለን እናነባዋለን። እቺ ደግሞ ሸ ነች። ሸ ሹ ሺ ሻ ሼ ሽ
ሾ። እሺ ይህን ስናይ እንደ ሸ የምትነበብ በአንድ ላይ ስናያት ማትቀያየር አናባቢው ነው እንጂ የለው ማይቀያየር ምንድን ነው? ኤስኤች ነው። ኤስኤች ባይቀያየሩ የሚቀያየር ምንድነው? ለምሳሌ ሸ ስንል ኤስኤች ኢ ሸ። ሹ ስንል ደግሞ ኤስኤች ዩ። ምን ነው የተቀየረ? አናባቢው ወይም ደግሞ ቫውሉ ብቻ ነው የተቀየረ ማለት ነው። ኤስኤች ዩ ሹ። ኤስኤች አይ ሺ። ኤስኤች አይ ሺ። ኤስኤች ኤ ምን ይሆናል? ሻ ሻ። ኤስኤች አይ ኢ ኤስኤች አይ ኢ ሼ ሼ። ኤስኤች ሺ ብለን ነው የምናነበው ሺ። ኤስኤች ኦ ሾ። ስለዚህን ስናነበው ሸ ሹ ሺ ሻ ሼ ሺ ሾ። ልክ እንደዚህ አድርገን እናነባዋለን ማለት ነው። እቺ ደግሞ ማናት? ቀ ነች። ቀ ቁ ቂ ቃ ቄ ቂ ቆ። ቀ ቁ ቂ ቃ ቄ ቅ ቆ። እሺ ይህን ስናነብ ኬኢ ቀ ኬዩ ቁ ኬአይ ቂ ኬኤ ቃ ኬአይኢ ቄ ኬ ቅ ኬኦ ቆ ብለን እናነባዋለን ማለት ነው። ስለዚህ ስናነበው ቀ ቁ ቂ ቃ ቄ ቅ ቆ። ልክ እንደዚህ እያደረግን እያነበብን ከፈለግን አማርኛውን ብቻ ከፈለግን ደግሞ እንግሊዝኛውን ብቻ ስንፈልግ ሁለቱንም እንዲያደርግን መማር እንችላለን ማለት ነው። መከታተል እንችላለን። በኦንላይን መማር መከታተል የምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉ እንደውሉልን። በአጭር ጊዜ አቀላጥፎ አማርኛም ሆነ እንግሊዝኛን አቀላጥፎ ማንበብ መጻፍ እናስተምራችኋለን። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ